ዳጣ አሁንም ናታንን ትወዷለች ልትይ ነው ይመስለኛል። እኔ በዓይኔም አላየሁ በጆሮዬም አልሰማሁ። ወይ አብዬ እውነት በጣም አሳዘነኝ በእውነቱ ነገር። እንግዲህ አብዬ ላሳውቀው ነበረ፣ እሱ እንግዲህ ረዳት አልቻለም። በቃ ፍቅር እውር ነው የሚባለው ሀሰት አይደለም ማለት ነው፣ በጣም እውነት ነው። ምክንያቱም በጣም ከባድ ነው በእውነቱ ነገር። የሚወደን ትተን እኮ የማይወደን ነው የምንከተለው እኛ የሰው ልጆች እኮ በጣም እውነት መናገር በጣም ከባድ ነውና ስለዚህ አርግዬም እየተነገርክ ትገኛለህ ማለት ነው። አይ አልፈልግም፣ ምክንያቱም እኔ የምወደው ልጅ ያለኝ ግን ከጎንህ ነኝ እያለችው ነው። እሱም ግን አንቺን አጥቼ መኖር አልችልም እሞታለሁ እያለ ይገኛል። እሷም እንዲህ አታድርግ፣ ነገ እኮ የተሻለ ነገር ታገኛለህ እያለ ታረጋጋዋለች። እውነት አብይል በዚህ መልኩ ስለተመለሽ በጣም ደስ ብሎናል። የሰው ስብራት፣ የሰው ችግር፣ የሰው ሀዘን ስለተረዳሽ በእውነቱ ነገር በጣም ነው ደስ ያለን። እንግዲህ አርጅዬ የራስን ምርጫ መያዝ ትችላለህ፣ እኔ በቃ ልደውልልሽ እሺ በይኝ አንሽልኝ እያላት ነው። እንዲህ ቤተሰብ አርዱንም በማስጠንቀቂያ ላይ እንትን ብሏል ማለት ነው። ምክንያቱም ከዚህ በኋላ ላንተ አይደለሁም የኔ የምለው ልጅ ያለኝ እያለችው ነው ማለት ነው። እንግዲህ ጋሽ ደረጀ እንደ ዛሬው ተደስቶ አያውቅም በእውነቱ ነገር። ዳጣንና አብጌልን አንድ ላይ ተቃቅፎ ሳያቸው ተመስገን አምላኬ፣ ይሄ ቤት እኮ እንዲህ ሰላም ያለው ቤት እስከሚሆን ድረስ ብዙ ሲጨነቅ ነበረ። አምላኬ ወይ ሰላም አድርግልኝ፣ ሁሉን ነገር አስተካክልልኝ እያለ ይገኛል ማለት ነው። ፈጣሪውን እየለመነ ነው። እንግዲህ ማርታ ስትሰማ ምን እንደምትል ያው እኛም በጉጉት እየጠበቅን ነው። እስካሁን ድረስ ራሱ ዳጣ እናቷን አላወቀች በእውነቱ ነገር እንድታቅ በጣም እየጣርን ነው። ግን እንትን ብላለች ማለት ነው። አብጌልም እየጠረጠረች ነው። ሰላምን ያያት ሰላም ትሆናለች። ምክንያቱም ስንት አመትሽ ነው ብላ በምጠይቅባት ሰዓትም 20 አመቴ ነው አባዬ እንዲነገረኝ 20 አመቴ ነው። ሰላም እኮ ከ20 አመት በላይ እዚህ ቤት ቆይታለች። ታዲያ ጠይቂያት ልታቅ ትችላለች እያለቻት ነው ማለት ነው። እንግዲህ ወረቀቱን ማን ነው እንደዚህ የጣለው ምንድነው የሚለው ስትባል ራሱ በወረቀቱ የተነሳ እንደዚህ እኮ የሆነው ስለምትወዳት ነኝ ልጄ ናት ብላ የተናገረችው ልጁ አይደለችም፣ ልጄ ናት የምትላት ስለወደደቻት ብቻ ነው ብሎ ነው ያሳመናቸው ጋሽ ደረጀ። ያንንም ሲያደርግ እሷ ለምንድን ነው ያልነገርከኝ ብላ በምጠይቅበት ሰዓትም ዳጣም ሲጨናነቅበት አባዬ አንተ ከምትጨናነቅ ተው፣ ሁሉም ነገር ይቅር፣ እኔ እዚህ ቤት ሰላም ነው የሚናፍቀኝ፣ ሰላም እንዲሆን ነው ፈልገው፣ ተው በቃ፣ ወይም እኔ ወደ መጣሁበት ልመለስ፣ ምክንያቱም እኔ መጥቼ ማዲላ አባዬ እንዲህ ማበጣበጥህ እያለችው ትገኛለች ማለት ነው። አይደለም አንቺ የትም አትመለሽም እያላት ነው። እንግዲህ በዚህ አጋጣሚ ሴራዋን በጣም ተገልጦባታል ማለት ነው። የመድኃኒት ሴራ ተገልጦባታል ማለት ነው። ዘበኛውንም አስደብድባው አስገብታው ነበረ፣ ታፍነው ገብተው ነበረ። አብጌል ግን አይነ ስውር እንደሆነችውና ገብታ ሁሉን ነገር ስታይ ስትከታተል ነበረ። ያንን ግን አብጌል አጋልጣታለች። እሷም በዛው ቅሬ እያለቻት ማርታ ትገኛለች ማለት ነው። በዛ አጋጣሚ እኛ እንግዲህ የመዳም ቅመሞች ማጣበስ አይደለ ስራችን፣ ይጣበሱልን፣ በጣም ይጣበሱልን። ለዛና ዘበኛውን እናጣብስና እንረፍ ማለት ነው። ምክንያቱም ዳርዳር እያሉ ነው እነሱ። ዳርዳር ካሉ እኛ መጨረስ አለብን፣ እነሱ ሳይጨርሱት እኛ እንቅደማቸው ማለት ነው። ዛሬ በጣም ነው ያሳቁኝ ውሃና ምጥን ማለት ነው። የሷን ልብስ ለብሰው የለዛን ልብስ ለብሰው ሲሄዱ እንግዲህ ዘበኛውም ራሱ ለዛ መስሎ ለዚዬ የኔ ውድ ምናምን እያለ ሲላት፣ እሷም ደግሞ ልክ ስታይሏ ሁሉ ነገሯ የለዛን አካሄድም በቃ ሁሉ ነገሯ ከፊቷ ብቻ ነው እንደዛ ነው የማትመስለው መልኳ እንጂ ሌላ ሁሉ ነገሯን እንደለዛ ነው አውቃበታለች ማለት ነው። እሷም እንደዛ አድርጋ ስትጫወትበት ነበረ። ዋና እየተሸሸጉ ተጫወትንብሽ ሲሉት ነበረ። እንግዲህ እሱም እንደሚወዳት ገለጠላቸው። በድብቅ አፍነው ተቀምጠው ነበረ እስከዛሬ ድረስ።
መታፈኑ አንድ ቀን መውጣቱ አይቀርምና ወጣ ማለት ነው። ስለወጣም በጣም ደስ ብሎናል። በእውነቱ ነገር እንኳንም ወጣልን። እዚህ ላይ በጣም ከባድ ቦታ ላይ ነው አሁን ያለው። እንትናም ዳጣም አቢጌልም ተወዷል ናታንን። እንግዲህ ናታን ምን እንደሚልም አያላቅም። ዳጣንም በፊት ጀምሮ በጣም ነው ቃል የገባላት፣ በጣም ነው የሚዋደዱት። የአቢጌልም ቃል ገብቶላታል። አንቺ ትክክለኛ ሰው ከሆንሽ እኔ እኮ አገባሻለሁ ብሎ ነግሯት ነበረ። እሷም ዛሬ ነግረዋለች። እንደዚህ ብለኛ አልነበረም ወይ? ለምን ዋሸኸኝ? ትክክል ከሆንሽ በቃ ሁሉን ነገር ትውት አድርግሽ ደህና ሰው ከሆንሽ መልካም ሰው ከሆንሽ አንቺን ማላገባብሽ ምክንያት ምንም ነገር የለም አገባሻለሁ ብሏት ነበርና ያን ስጠብቅ ነበረ። ለምን እንደዛ ብለኸኛል እኮ ዳጣም ትወድሃለች፣ እኔም እወድሃለሁ። መጀመሪያ ግን የምወድህ እኔ ነበርኩኝ። ስለዚህ አሁን ምንድነው የምትለኝ እያለች ስትለው ቋይ ብሎ ነው ተነስቶ የሚሄዱ እንጂ ምንም መልስ አይሰጥም እዚህ ቦታ ላይ ማለት ነው። መልስ እንድትሰጥ እንፈልጋለን ወይ ሁለቱንም ተዋቸው። እህትና እህት አፍቅረህ እህትና እህት አፍቅረው ማጋደል የለብህም። ዳጣም ለዳጣ ብትሆንም አቢጌል አለች፣ ለአቢጌል ብትሆን ዳጣ አለች። ስለዚህ ከሁለቱም ውጭ ውጣልን። ጨዋታው በዚህ እናጠናቀቀዋለን እኛ ማለት ነው። ምክንያቱም ማፋታት ማጣጣር ነው እና ስራችን። ስለዚህ እንደዛ ነው ማለት ነው። ምክንያቱም እንደዚህ የሆነበት ምክንያት እሷም ቢዝ እችኛይቷለች፣ እችኛይቱም ቢዝ እችኛይቷለች። ለማንም እንደሚሆን ግራ ይገባል። አቢጌልም ስመረቅ እንዲታስርልኝ ይፈልጋለሁ፣ ቀለበት እሰርልኝ፣ ግራጁዌሽን ላይ ማሰር ፈልጋለሁ እያለችው ነው ማለት ነው። እንዲታስርልኝ ይፈልጋለሁ እያለች እያስጨነቀችው ነው። እሷም እንደዛ በምትልበት ሰዓትም በጣም ተጨናንቋል። ማርታም በጣም ነው ደስ ያላት። እንደዚህ ከሆነማ ልዬ የፈለገችውን ብታገባ ጋሽ ደረጀ ደስ ይልሃል እንዴ ስትለው፣ እንደዚህ ከተለውጣ ካዩት እኔ የሷ ስኬት የሷ ለውጥ ነው እና የሚያስደስተኝ ብታገባ ደስ ይለኛል። ምክንያቱም እኔ የምፈልገው የልጆች ደስታና የልጆች ሰላም ነውና ደስታቸውን ሰላማቸውን ማየት ነው ምናፍቀኝ። የእነሱን ሰላም ያብዛልኝ እያለ ይነግራታል ለማርታ። በቃ እሱን ነው የምታገባው ስትል፣ አይ እሱ የወደደውን ብሎ መለስላት ማለት ነው። ማርታም ከዳጣና ከአቢጌል ማንም ቢያገባ ናታን ደስ ይልሃል ብላ በምጠይቅበት ሰዓት እሱ የሚያፈቅራትን የሚወዳትን ያግባ፣ እኔ እዚህ ቦታ ላይ አልገባም እያለ ለማርታ ተናግሯል ማለት ነው። እውነትም መግባት የለበትም፣ በፍቅር መካከል ማንም መግባት የለበትም። ግን እነሱ እያስተካከላሉ ብለን ተስፋ ይኖረናል። እንግዲህ ለዚዬ በጣም ነው የሚወድሽ፣ በጣም ነው የሚያፈቅርሽ። እሺ በዛ አጋጣሚ እንደሚወድሽና እንደሚያፈቅርሽ ተረጁ ማለት ነው። እናንተንም አጣብሰን አንድ ላይ እናደርጋችኋለን። በቀጣይ በአዲስ ቪዲዮ እስከምንገናኝ መልካም ጊዜ ይሁንላችሁ። ቤተሰብ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱ ውዶችዬ።